የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ ወንድምና እህቶቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ለሌሎች መልእክቴን ሼር ማድረጉን እንዳትረሱ። ጌታ ኢየሱስ ይባርካችሁ። ነብይ አጥናፉ ነኝ። መለመን፣ መፈለግ፣ ማንኳኳት በሚል በሶስት ዋና ጉዳዮች አብረን እንጸልያለን። መለመን፣ መፈለግና ማንኳኳት። መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያዬን አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያዬንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልጅ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይስጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይሄ ነውና ይላል። እዚህ ቦታ ላይ እግዚአብሔር ቃል መፈለግ እንዳለብን፣ ማንኳኳት እንዳለብን፣ መጸለይ እንዳለብን አበክሮ የእግዚአብሔር ቃል ይናገረናል ማለት ነው እና በጸሎት የሚገኙ በረከቶችን ወይም ደግሞ ስንለምን መልስ እንዳለን መጽሐፍ ቅዱሳችን አስቀምጧል። ስለዚህ ነው ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል፣ መዝጊያውን አንኳኩ ይከፈትላችኋል ይላል። ይሄ ማለት በሌላ አማርኛ የማይለምን ሰው አይቀበልም ማለት ነው። የማይጸልይ ሰው ከአዲስ ነገር ጋር አይገናኝም ማለት ነው። የማይጸልይ ሰው የትንቢትን ቃል ወይም ደግሞ የተነገረውን በሕይወት ውስጥ መገናኘት አይችልም ማለት ነው። ለዚህ ነው በግልጽ ለምኑ። ማንን? አባታችሁንና አምላካችሁን ለምኑ። ስትለምኑ መልስ ይሰጣችኋል። እግዚአብሔር ይሰማችኋል። እግዚአብሔር ጸሎታችሁን ይመልሳል። የጸሎታችሁን መልስ ይሰጣችኋል ይላል። ሁለተኛው ፈልጉ ይላል። ለማግኘት ፈልጉ ይላል። ለምን? ስትፈልጉ ታገኛላችሁ። እግዚአብሔር ለሚፈልጉ ፊት የሚገኝ አምላክ ነው ይላል እና በጣም የገረመኝ የሚለምነው ሁሉ ይቀበላል ይላል። የሚለምነው ዘሩ ታይቶ አይልም፣ ዶክመንቱ ታይቶ አይልም፣ ደግሞ ቤተሰቡ ታይቶ አይልም። ከሀብታም ቤተሰብ ነው ከድሃ ቤተሰብ ነው ተብሎ አይደለም። አለባበሱ እንዴት ነው ተብሎ አይደለም። የሚለምነው ሁሉ ይቀበላል ይላል እግዚአብሔር ቃል። ለሚለምን ሁሉ እግዚአብሔር ይሰጣል። እያችሁ ከኛ የሚጠበቀው መለመን ነው። ከኛ የሚጠበቀው መጸለይ ነው። ከዛ መስጠት ደግሞ ወይም ደግሞ መልስ መስጠት የሚችል አምላክ አለ። የሚለምን ሁሉ ይቀበላል ይላል። የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ከእናንተ ልጅ እንጀራ ቢለምን ድንጋይ የሚሰጥ ማን ነው? አሳ ቢለምን እባብ የሚሰጥ ማን ነው? እናንተ ክፎች ስትሆኑ ይህንን መልካምን ስራ ካደረጋችሁ እኔ ደግሞ የሰማይ አባታችሁ ይላል። በጣም የሚገርም ቃል ነው። አሁን ከኔ ጋር ይህን ጸሎት ስትጸልዩ እቀበላለሁ ያላችሁ ጸልዩ። እቀበላለሁ፣ እለምናለሁ፣ እቀበላለሁ፣ እለምናለሁ፣ መልስ አገኛለሁ፣ እለምናለሁ፣ እግዚአብሔር ይሰጠኛል፣ እለምናለሁ፣ እግዚአብሔር ይመልስልኛል። ሃሌሉያ። ሻባሃታ ካራቦስ ሬባሼላ ቦኮሶ ላባያ ጸልያለሁ በጌታ በኢየሱስ ክርስቶስ። አምላክ እግዚአብሔር በነገሮቻችሁ በጥያቄዎቻችሁ መልስ እንዲሰጣችሁ
እግዚአብሔር የእናንተን ጉዳይ እንዲመለከት፣ እግዚአብሔር የእናንተን ጉዳይ እንዲያይ፣ እግዚአብሔር ነገሮቻችሁን መልካም እንዲያደርግ፣ የእግዚአብሔር መልስ ወደ ቤታችሁ እንዲመጣ፣ መልስ ማግኘት እንዲሆንላችሁ ነው ጸልያለሁ በጌታ በኢየሱስ ክርስቶስ። ሃሌሉያ። ሉቃስ 11:9 ጀምሮ ምን ይላል? እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያንም ለሚያንኳኳው ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጅ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ግንጥ ይሰጠዋልን? ተመሳሳይ ሐሳብ ነው። አያችሁ፣ በጭራሽ እኛ ለልጆቻችን መልካም ክፉዎች ሆነን እንኳን መልካም መሆናችንን ካሳየን እሱ ደግሞ ሁሉን የሚችል አምላክ እንዴት አድርጎ ለእኛ መልካም አይደለም? እንዴት አድርጎ አብልጦ መልካምን ነገር ማድረግ የሚችል አባት ነው ያለን ማለት ነው። ኢየሱስ ጌታ ነው። ስለዚህ ዛሬ ለአንድ ሰው ጸልያለሁ፣ እግዚአብሔር ጣልቃ እንዲገባላችሁ፣ መንፈስ ቅዱስ የእናንተን ጉዳይ እንዲነካ፣ መንፈስ ቅዱስ በጸሎት መንፈስ እንዲሞላችሁ፣ ወይም ደግሞ የጸለያችሁትን የጸሎታችሁን መልስ እንድትቀበሉ በጌታ በኢየሱስ ክርስቶስ እኔ ጸልያለሁ። የጸለያችሁትን የለመናችሁትን ሻባሃታ ካባዲስ ኦፓያ ሴና ማንዳ ካራስ በጌታ በኢየሱስ ክርስቶስ አገኛለሁ፣ እቀበላለሁ። እግዚአብሔር ይረዳኛል፣ ያግዘኛል፣ አገኛለሁ፣ እቀበላለሁ፣ ጌታ ያለኝን ወርሳለሁ እያላችሁ ሃሌሉያ ታገኛላችሁ፣ ትቀበላላችሁ በጌታ በኢየሱስ ክርስቶስ። ታገኛላችሁ። ስለዚህ ከኛ የሚጠበቅብን አንድ ጉዳይ አለ፣ መለመን፣ መፈለግ፣ ማንኳኳት። እነዚህ ሶስቱ ዋናና ወሳኝ ጉዳዮች ናቸው ለአንድ ክርስቲያን። አንድ ክርስቲያን እነዚህ ሶስቱን የሚያደርግ ከሆነ እግዚአብሔር በነገር ሁሉ ላይ ውጤታማ ያደርጋል። ስለዚህ ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ትለምናላችሁ፣ መልሳችሁን ታገኛላችሁ። ትፈልጋላችሁ፣ መልሳችሁን ትገናኛላችሁ። ታንኳኳላችሁ፣ በራችሁ ይከፈታል። እውነት ነው የምነግራችሁ። እና ብዙ ጊዜ ሞክራችሁ ያቃታችሁ ጉዳይ ቢኖር እንኳን ብዙ ጊዜ ፈልጋችሁ ያላገኛችሁት ጉዳይ ቢኖር እንኳን እግዚአብሔር ጣልቃ ከመግባቱ የተነሳ የእግዚአብሔርን እጅ ከመገናኘታችሁ የተነሳ የተናገራችሁን ጌታ በእናንተ ሕይወት ላይ ከማድረጉ የተነሳ እመኑኝ በሚገርም ጉብኝትና ጣልቃ ገብነት እግዚአብሔር በሕይወታችሁ አዲስን ነገር ያደርጋል። በሕይወታችሁ አዲስ ነገር ይሆናል። አዲስ ነገር ይሆናል። እግዚአብሔር ያለውን ያደርጋል። የተናገረውን በእናንተ ሕይወት ላይ ይፈጽማል። ማንኛውም አይነት ክልከላ በእናንተ ሕይወት ላይ አይሆንም። ጌታ የነገራችሁን፣ ጌታ ያወራችሁን እሱን በእናንተ ሕይወት ላይ ትገናኛላችሁ። ሃሌሉያ። እግዚአብሔር በነገራችን ላይ ታማኝ አምላክ ነው። የሚለምንን ሰው አይቶ አያልፍም። ለምን እንደ ሰው አይደለማ ጌታ። የሚጸልይ ሰው አይቶ አያልፍም። የሚያንኳኳን ሰው አይቶ አያልፍም። እግዚአብሔር እርዳኝ፣ አቅም አጣው፣
ጉልበት አጣው፣ ብርታት አጣው የሚልን ሰው ሳይረዳ ማለፍ አይችልም። ጌታ ታማኝ ነው። ስለዚህ በሕይወታችሁ ጸልያለሁ። ጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ መልስ እንዲሰጣችሁ እግዚአብሔር አምላክ ጣልቃ እንዲገባላችሁ የእግዚአብሔርን ጣልቃ ገብነት እንድትገናኙ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ እኮ ነው የምትሉ ሰዎች አላችሁ። ጌታ ረዳኝ፣ ጌታ ጣልቃ ገባልኝ፣ ጸሎቴን ሰማ፣ እግዚአብሔር እኮ መለሰልኝ፣ ለመንኩት፣ ልመናዬ ተሰምቷል፣ ጸለይኩ፣ ጸሎቴ ተሰምቷል፣ ፈለግኩ፣ ፍለጋዬን አየ፣ መለሰልኝ እያላችሁ ጌታን የምታመሰግኑ ሰዎች አላችሁ። መለሰልኝ፣ አልናቀም፣ ልመናዬን አልናቀም፣ ጸሎቴን አልናቀም፣ በፊቱ መጥቼ አልተወኝም፣ በር አንኳኳሁት ሰማኝ የምትሉ ሰዎች አላችሁ። ጌታ ረዳኝ፣ እግዚአብሔርን ከኔ ጋር አመስግኑ። ምንድነው? መልሴ መጥቷል። በዚህ ሳምንት መልሴ መጥቷል። በዚህ ሳምንት ጸሎቴ ተሰምቷል። በዚህ ሳምንት እግዚአብሔር በነገሬ ላይ ጣልቃ ገብቷል። በዚህ ሳምንት የእግዚአብሔር ክንድ ከኔ ጋር ሆኗል። በዚህ ሳምንት አዲስ ነገር በኔ ሕይወት ሆኖልኛል እያሉ የሚያመሰግኑ ሰዎች አሉ። አሜን። ለምኑ፣ ለሚቀበሉ ላመኑ ሰዎች በጌታ በኢየሱስ ክርስቶስ ስም ይሆንላችሁ። እንደ እግዚአብሔር ነቢይ፣ እንደ እግዚአብሔር መልእክተኛ እናንተ ሕይወት ላይ አውጃለሁ። በጌታ በኢየሱስ ክርስቶስ ስም አምላክ እግዚአብሔር መልስ ይስጣችሁ። በጌታ በኢየሱስ ክርስቶስ ስም አምላክ እግዚአብሔር ጣልቃ ይግባላችሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጉብኝት በሕይወታችሁ ላይ በኃይል ይሁን። እግዚአብሔርን የምታመሰግኑበት የምስጋና ምክንያት በቤታችሁ ይፈጠራል። አደረገልኝ፣ ደረሰልኝ፣ አገዘኝ፣ ሞገስ ሆነኝ፣ አሳለፈኝ፣ አንኳክቼ ተከፈተልኝ፣ ለምኜ መለሰልኝ፣ የጸለይኩትን ጸሎቴን ሰማ እያላችሁ ጌታን የምታመሰግኑ ሰዎች አላችሁ። ብዙ ሰው ጸሎት የሚባለው ነገር ቀላል ነገር፣ ቀልድ ይመስለዋል። ጸሎት ሲባል ይደክመዋል። ጸሎት ሲባል ብዙ አይነት ነገር ይታሳሰራል። በቃ ለጸሎት ያለን ቦታችን በጣም ጥቂት ነው። በጣም ደግሞ ይሄ በጣም አደጋ ነው፣ በጣም ከባድ ነው። እና ጸሎት የሚጸልይ ሰው ወይም ደግሞ መጸለይ ሕይወታችን ውስጥ እጅግ በጣም አዳዲስ ነገሮችን እንድናገኝ ከሚረዱ ነገሮች አንዱ ጸሎት ነው። የማይጸልይ ሰው አዳዲስ ነገር ማግኘት አይችልም። የማይጸልይ ሰው ከአዳዲስ ነገር ጋር መገናኘት አይችልም። ለዚህ ነው ፈልጉ ይላል። መፈለግ እግዚአብሔር የለም እንዴ? አለ እና መፈለግ አስፈላጊ ነው። እግዚአብሔር ጸሎትን አይሰማም እንዴ? ይሰማል። እሺ መፈለግ አለብን። እግዚአብሔር ማለት የኛ መፈለግ እንደዚህ ይሄን ያክል አስፈላጊ ነው? በጣም አስፈላጊ ነው። በጣም ለሕይወታችን በጣም አስፈላጊ ነው። ሃሌሉያ። እኔ ጸልያለሁ እንደ እግዚአብሔር ሰው ከዚህ ጸሎት በኋላ ሕይወታችሁ ውስጥ፣ ዘመናችሁ ውስጥ በጌታ በኢየሱስ ስም ከዚህ በፊት ያልተገናኛችሁት አዳዲስ ዳይመንሽን ውስጥ እንድትገቡ፣ አዳዲስ በረከቶች ጋር እንድትገናኙ፣ አዳዲስ ተአምራት በሕይወታችሁ እንዲሆን እግዚአብሔር እርዳታውን እንዲልክላችሁ፣ እግዚአብሔር ጣልቃ እንዲገባላችሁ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሃሌሉያ። መጸለይ፣ መፈለግ፣ ማንኳኳት። አያችሁ፣ እግዚአብሔር ታማኝ አምላክ ነው። ማንኳኳት፣ ሁል ጊዜ ማንኳኳት፣ አለመሰልቸት፣
ሌሊት ተነስታችሁ በቃ አላርም ሙሉ። የጸሎት መንፈስ በላያችሁ ላይ እንዲመጣ አላርም ሙሉ። አሸንፋችሁ ተነሱ። እንቅልፉን አስፈቅዳችሁ። አንዳንድ ሰው እንቅልፍ እምቢ ሲል ብቻ ነው መጸለይ የሚፈልገው። አይደለም። እንቅልፍን አስቀምጡና የሆነ ሰዓት ላይ ጸልያችሁ ተኙ። ያ እንቅልፍን መስዋዕት ያደረጋችሁትን እግዚአብሔር ያያል። ያ የጸለያችሁትን ጸሎት እግዚአብሔር አምላክ ይመለከታል። መልስ ለመስጠት ከዙፋኑ ይነሳል። የጸሎታችሁንና ያንኳኳችሁበትን የለመናችሁበትን የልመናችሁን ቃል ሰምቶ መልስ ሊሰጣችሁ ለእናንተ እጅግ በጣም በሚገርም ፍጥነት ጌታ ይመጣላችኋል። ስለዚህ ዛሬ እንደ እግዚአብሔር ነቢይ ጸልያለሁ። ዛሬ እንደ እግዚአብሔር ሰው አውጃለሁ። ለነገራችሁ ትንሣኤ ይሁን። ለሕይወታችሁ ትንሣኤ ይሁን። ለመውጣታችሁ ለመግባታችሁ ትንሣኤ ይሁን። ማለት እናንተ ማትችሉት አይነት ሁኔታዎች ካሉ፣ በነገራችን ላይ ብዙ ጊዜ ሰዎች ገንዘብ ስላለን አይደለም ምንኖረው፣ የሆነ ነገር ስላለን አይደለም ምንኖረው ጌታ ስላለን ነው። እኛ ያለ ኢየሱስ ምንም ማድረግ አንችልም። ያለ እሱ ምንም ልናደርግ አንችልም። አቅም የለንም፣ ኃይል የለንም፣ ጉልበት የለንም፣ ብርቱ አይደለንም፣ ደካሞች ነን። ያለ እሱ የምናደርገው ምንም አይነት ነገር የለም። ያለ እሱ ኢየሱስ ክርስቶስ ጌታ ነው ለዘላለም። ስለዚህ በሕይወታችሁ ላይ እኔ እጸልያለሁ እግዚአብሔር አምላክ ጣልቃ እንዲገባላችሁ፣ የጸሎት መንፈስ እንዲለቀቅላችሁ፣ የጸሎት ኃይል እንዲያገኛችሁ፣ በቃ እሳቱ እንዲያገኛችሁ፣ ሌላ ሰው የሚያደርግ አዲስ ሰው የሚያደርግ የእግዚአብሔር መንፈስ በላያችሁ ላይ እንዲፈስ ጸልያለሁ። አዲስ ሰው የሚያደርግ ከዚህ በፊት ያለመዳችሁትን ህይወት ያለመዳችሁት አዲስ ምዕራፍ ውስጥ የሚከታችሁ። ታውቃላችሁ ሰዎች የጌታ የኢየሱስ ክርስቶስ ውልደት ሲያከብሩ የሆነ ስጋ መብላት የሆነ ነገር መጠጣት እንደዛ አይነት ነገር ይመስላችኋል። የጌታ የኢየሱስ ክርስቶስን ውልደት ማክበር ማለት መብላት መጠጣት አይደለም። እሱ አይደለም። እሱን ጌታ ራሱ አያውቀውም ጌታ። እና ምናከብረው ጌታ ኢየሱስ ሊሞት ወይም ደግሞ ለኃጢአታችን ሲል ሊሞት ነው የተወለደው። ተወለደ፣ ቀጥ ብሎ አይደለም የሄደው፣ ሞተ። ሞትን ደግሞ አሸንፎ በአብ ቀኝ ተቀመጠ። አሸንፎ ነው የተቀመጠው በአብ ቀኝ። ስለዚህ ኢየሱስ ክርስቶስ ተወልዷል። አዎ ተወልዷል። ከዛሬ 2000 ዓመት በፊት ተወልዷል። ደግሞ ህይወት ሊሰጠን ነው የተወለደው። ህይወት ሰጥቶናል ለኛ። ህይወት አያችሁ፣ ህይወት አግኝቼበታለሁ። ስለዚህ ውልደቱን ስናከብር ደግሞ ምንድነው የጌታ የኢየሱስ ስለ ኢየሱስ ስናስብ ስለተለያዩ አይነት ነገሮችን ስናስብ ማሰብ ያለብን ጌታ ኢየሱስ ሞትን እንዳሸነፈ፣ ሞት የተሸነፈ እንደሆነ፣ የኢየሱስን ጌትነት ለዓለም ማወጅ እንዳለብን እሱን ነው። መርሳት የሌለብን ጉዳይ ቢኖር እሱን ነው እንጂ የኛ ስጋ መብላት የኛ የሆነ ነገሮችን ማድረግ እሱ አይደለም። ሞትን አሸንፎ የተነሳ መሆኑን ማወጅ አለብን። ውልደቱን የምናከብር ከሆነ የጌታን የኢየሱስ ክርስቶስን መሞቱን ለኛ ስል የተሰቀለውን መሰቀሉን ይህንን ማወጅ መናገር አለብን። እሱ ከሌለ ዝም ብሎ ስጋ በልቶና ዶሮ አርዶ በልቶ እንትን ማለቱ ምንም ዋጋ የለውም። ያ አይደለም። ያ ምንም በእግዚአብሔር ዘንድ ላይ ምንም እንትን አይደለም።
ስለዚህ ዛሬ ጸልያለሁ እግዚአብሔር አምላክ እጁን እንዲዘረጋላችሁ፣ እግዚአብሔር አምላክ ጣልቃ እንዲገባላችሁ፣ እግዚአብሔር አምላክ ሞገስ እንዲሆናችሁ፣ ጸሎታችሁ እንዲሰማ፣ የልመናችሁን ቃል ጌታ እንዲሰማው እንዲመልስላችሁ፣ ጸሎታችሁ መልስ እንዲያገኝ፣ በእግዚአብሔር ፊት ያስቀመጣችሁት ጉዳይ ከመልስ ጋር መገናኘት እንዲሆንላችሁ። እግዚአብሔር የሚመልስ ነው። አዎ የሚመልስ ነው። ስለዚህ ከመልሳችሁ ጋር እንድትገናኙ ጸልያለሁ። መፈለግ፣ መለመን፣ ማንኳኳት፣ እነዚህ ሶስቱ ነገሮች ለአንድ ክርስቲያን ወሳኝ 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 ነገሮች ናቸው። በቃ ለአንድ ክርስቲያን የሚያስፈልጉ ሶስቱ ዋና ጉዳዮች ናቸው። መፈለግ፣ መለመን፣ ማንኳኳት። ኤኒ ታይም ሁል ጊዜ ይህንን ጉዳይ ማድረግ አለብን። ልምድ መሆን አለበት በእኛ ህይወት። እነዚህን ነገሮችን ስታደርጉ ከጌታ ጋር እንዴት መኖር እንዳለባችሁም ጭምር ነው የምትማሩት። እንዴት ከጌታ ጋር መኖር እንዳለብኝ፣ እንዴት ከጌታ ጋር በጌታ ፊት መኖር እንዳለብኝ፣ እንዴት በድል መመላለስ እንዳለብኝ ጭምር ነው ምናየው። ሃሌሉያ። ስም የተባረከ ይሁን ኢየሱስ። ዛሬ ጸልያለሁ፣ በዚህ በወንድምና እህቶች ጉዳይ ላይ ጸልያለሁ። በጌታ በኢየሱስ ክርስቶስ ነገራቸው ይሰራ። ለነገሮቻቸው ትንሣኤ ይሁን፣ ለነገሮቻቸው መልስ ይሁን። ካንተ ዘንድ መልስ ይምጣ። ጣልቃ እየገባህ ድል እየሰጣቸው እንድትመራቸው ጸልያለሁ። ታላቅነት፣ ኃይል፣ ጉብኝት በሕይወታቸው ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባትና አምላኬ ሆይ ነገሮችን ሁሉ በጊዜው ውብ ስለምታደርግ፣ ሁሉን አዲስ ስለምታደርግ፣ ነገር ስለሚቀየር፣ ክንዲ ጣልቃ ስለሚገባ አመሰግናለሁ በጌታ በኢየሱስ ክርስቶስ። እግዚአብሔር አምላኬ ሆይ አንተ መልካም ነህ። ሁሉን ትችላለህ፣ ሁሉን ታደርጋለህ። በአንድ ጊዜ በሁሉም ቦታ ትገኛለህ። አሁን በተለያየ ዓለም ላይ በተለያየ ክፍል ላይ ሆነው በተለያየ ሁኔታዎች ውስጥ ሆነው ይህንን ጸሎት ከኔ ጋር ለሚጸልዩ ወንድምናቶቼ እግዚአብሔር ሆይ መፈለጋቸው እንዲጨምር፣ መፈለጋቸው አንተን መፈለግ እንዲጨምር በውስጣቸው ላይ ጌታ ሆይ ማንኳኳት እንዲያበዙ፣ መጸለይ የጸሎት መንፈስ እንዲያገኛቸው፣ በጣም በብዙ ድል ጌታ ሆይ አዳዲስ ነገሮችን መገናኘት እንዲሆኑ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር ሆይ ስትረዳ፣ ስታግዝ፣ ጣልቃ ስትገባ፣ ነገር ስትቀይር፣ መልካምነትህን ስታደርግ፣ መልካሙ ክንዲ ጣልቃ ሲገባ ነው ማቀ። ስለዚህ አሁን ደጆች ይከፈቱ፣ አሁን ነገር ይቀየር፣ አሁን ጣልቃ ግባ፣ አሁን አዲስ ነገር ይሁን፣ አሁን በሞገስ ከፊት ለፊታቸው እለፍ፣ አሁን በብዙ ድል ከፊት ለፊታቸው እለፍ። አሁን ጌታ ሆይ ኃያሉ ክንድ በኃይል በነገራቸው ላይ እንዲዘረጋ፣ እነሱ እንኳን አልችልም ብሎ የተቀመጡበት፣ አቅም አጣው ያሉበት፣ የኔ አቅም የለም በቃ ከዚህ በኋላ ያሉት አልችልም ብሎ የተቀመጡበት ጉዳይ ላይ ያንተ ችሎታ ይገለጥ። እኛ እንኳን ክፉዎች ሆነን ለልጆቻችን ክፉን ነገር ካላደረገን፣ እኛ እንኳን መጥፎዎች ሆነን ለልጆቻችን መልካምን ነገር የምናስብ ከሆነ እውነት ነው አንተ ለኛ መልካም ነህ። አንተ እውነተኛ አባታችን ነህ። አንተ ኃይላችን ነህ። አንተ ሞገሳችን ነህ። አንተ ብርታታችን ነህ። አንተ አቅማችን ነህ። አንተ ሁሉን ትችላለህ፣ ሁሉን ታደርጋለህ።
ካንተ ጋር ሊገዳደር የሚችል ለምን ለእንትና እንዲህ ያደረክላት ለምን ለእንትና እንዲህ ያደረክለት ብለው ማንም አንተን ሊከስ የማይችል በራስህ ፍቃድ በወደድከው ሰዓት የፈለግከውና የወደድከውን የምታደርግ ስትፈልግ ትገላለህ፣ ስትፈልግ ታድናለህ፣ ስትፈልግ ታወጣለህ፣ ስትፈልግ ታወርዳለህ፣ ስትፈልግ ትዘጋለህ፣ ስትፈልግ ትከፍታለህ። ማንም አንተን ሊከስ የሚችል ኃይል ምድር ላይ የለም። ብቻህን ንጉሥ ነህ፣ ብቻህን ኃያል ነህ። በጌታ በኢየሱስ ጸልያለሁ። እግዚአብሔር አምላክ ሆይ መልካምነት ይገለጥ፣ ታላቁ ክንድ ይገለጥ። በጌታ በኢየሱስ ክርስቶስ ስም አዲስ ነገር ይሆን። በጌታ በኢየሱስ ክርስቶስ ስም ታላቁ ክንድ ይገለጥ። ጌታ ሆይ ወደ አንተ መጥቻለሁ። በፊቴ አለው ከእህቶቼ ከወንድሞቼ ጋር በፊቴ አለው። ጌታ ሆይ ጥያቄያቸው ይመለስ፣ ጸሎታቸው ይሰማ፣ የዘገየ መልሳቸው የፈጠነ ይሆን። የዘገየ መልስ ይፍጠን። የዘገየባቸው መልስ ዘገየብኝ፣ ቆየብኝ ያሉት ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ መልስ ያገኝ። እግዚአብሔር ሆይ ክንድህን ግለጥ። ይኸው እግዚአብሔር እኮ ጣልቃ ገባላት። እግዚአብሔር እኮ ረዳት። እግዚአብሔር እኮ አገዛት። አቤት እንዴት ደስ የሚል ነገር ነው! እንዴት ይገርማል! እግዚአብሔር እኮ አግዟታል፣ ረድቷታል፣ ጣልቃ ገብቶላታል። ይሄ የእግዚአብሔር ክንድ ነው። ይሄ የእግዚአብሔር እጅ ነው። አይገርምም? እግዚአብሔር እኮ አወጣት እኮ። ተቸግራ ነበረ። በብዙ አይነት በማይመች ሁኔታዎች ውስጥ ነበረች። አሁን ግን እኮ ጌታ አገዛት እየተባለች እህቴ ያንተ እገዛ ታገኝ በኢየሱስ ክርስቶስ በሰፈር በመንደር እስኪወራ ድረስ ያንተ ክንድ በኃይል ይገለጥ። ጌታ ሆይ የተዘጋውን ከፍተህ የተቆለፈውን ከፍተህ ያልተስተካከለውን አስተካክለህ ነገሮችን አዲስ አድርገህ መልካምነትን የምትገልጥ አባት ነህና በጌታ በኢየሱስ ክርስቶስ አሁንም ክንድ ይገለጥ። አሁንም እጅ ይገለጥ ጌታ ሆይ። አሁንም ጣልቃ ግባ ጌታ ሆይ። አሁንም አዲስ ነገር ይሁን ጌታ ሆይ። አሁንም በኢየሱስ ክርስቶስ መነጋገሪያ የሚያደርግ ጉብኝት፣ መነጋገሪያ የሚያደርግ ያንተ ጣልቃ ገብነት፣ መነጋገሪያ የሚያደርግ ያንተ ክንድ፣ መነጋገሪያ የሚያደርግ አዲስ ጉብኝት በቤታቸው ይሁን። አዲስ 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 ጉብኝት። አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል ቃሉ እንደሚል። አሮጌው ይለፍ፣ ሁሉ አዲስ ይሁን። እግዚአብሔር አሮጌው ይለፍ፣ አሮጌው ይለፍ፣ 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 ሁሉ አዲስ ይሁን። በኢየሱስ ጌታ ስም ጸልያለሁ። ሁሉ አዲስ ይሁን አባቴ ሆይ። የእህቶቼ ጉዳይ ሁሉ አዲስ ይሁን። የወንድሞቼ ጉዳይ ሁሉ አዲስ ይሁን። የሚያስደንቅ ያንተ ክንድ ይገለጥ። የሚረዳ ያንተ እጅ ይገለጥ። ፈጣን ያንተ ጉብኝት ይገለጥ። አስቸኳይ ጌታ ሆይ በኢየሱስ ስም እርዳታ ከሰማይ ይላክላቸው። ሻባሃራ ካታካባስ ሎኮቶኮ ቦሼዳ ባራዲያ ሳባሃዳ ጋባስ። እግዚአብሔር ይመልሳል። መልስ አለ እግዚአብሔር ጋር መልስ አለ። የሚመልስ አምላክ ነው። የሚሰማ አምላክ ነው። የሚረዳ አምላክ ነው። የሚያግዝ አምላክ ነው። መንገድ የሚያወጣ አምላክ ነው። እንደገና ደጅ የሚከፍት አምላክ ነው። እንደገና የሚያስተካክል አምላክ ነው። እንደገና ነገራችሁን የሚቀይር አምላክ ነው። ማንም ከሱ ጋር የሚገዳደርና የሚከራከር የለም። አያለው አንዳንዶቻችሁ ተስፋ የለኝም ብላችሁ ዘግታችሁ የተቀመጣችሁ ሰዎች አላችሁ። አያለው አንዳንዶቻችሁ ከዚህ በኋላ በቃኝ የኔ ጉዳይ መጨረሻ ሆኖልኛል ብላችሁ ዘግታችሁ የተቀመጣችሁ ሰዎችን አያለው።
እግዚአብሔር ግን እንዲህ እያለኝ ነው፣ ያንን የእናንተ የዘጋችሁበትን ጉዳይ ሀብዬ እጀምራለሁ፣ ሀብዬ እጀምረዋለሁ፣ እንደገና እጀምረዋለሁ፣ አዲስ ምዕራፍ እጀምረዋለሁ። አዲስ ጉብኝት በቤታችሁ ይሆናል። እግዚአብሔር ለመናችሁ መፈለግ፣ መለመን፣ ማንኳኳት አዘውትራችሁ ከቀጠላችሁ መልሳችሁን ጌታ በቤታችሁ ያደርጋል። ጌታ መልሳችሁን ይሰጣችኋል። አይከለክላችሁም፣ አትከለከሉም። የምትፈልጉትን በምትፈልጉበት ሰዓት ሁሉ አትከለከሉም። እግዚአብሔር ይሰጣል። ለምን? እየፈለጋችሁ ነዋ። ለምን? እየለመናችሁ ነዋ። ለምን? ከሱ ጋራ እየተመላለሳችሁ ነው። ስለዚህ እግዚአብሔር ታማኝ ነው ወዳጆቼ፣ እግዚአብሔር ታማኝ ነው። እግዚአብሔር እንደ ቃሉ ነው። ከሁኔታዎች በላይ ነው እሱ። ከገጠማችሁ ፈተና፣ ካስጨነቃችሁ ጭንቀት ሁሉ ጌታ በላይ ነው። የሚፈልጉ ሰዎች፣ የሚለምኑ ሰዎች፣ የሚያንኳኩ ሰዎች ሁል ጊዜ በድል የሚመላለሱት ስለዚህ ነው። አባቴ ሆይ ክንድ ይገለጥ። አባቴ ሆይ በኢየሱስ ክርስቶስ ስም ጣልቃ ግባ። በነገሬ ላይ ጣልቃ ግባ። ባስጨነቀኝ ላይ ጣልቃ ግባ። ጸልዩ እያላችሁ ባስጨነቀኝ ላይ፣ በከበደኝ ላይ ጣልቃ ግባ በሉ። እጅህን እጠራለሁ በሉ። ክንድህን እጠራለሁ በሉ። አንተ ታማኝ ነህ በሉ። አንተ ታላቅ ነህ በሉ። ትችላለህ በሉ። አቅም ያጣሁት እኔ ነኝ እንጂ አንተ ጋር አቅም አለ። አቅም ያጣሁት እኔ ነኝ እንጂ ሁሉን አንተ ትችላለህ። ጉልበት ያጣሁት እኔ ነኝ እንጂ አንተ ሁሉን ትችላለህ። አንኳኳለሁ፣ በሮች ይከፈቱ። አንኳኳለሁ፣ ደጆች ይከፈቱ። እጸልያለሁ፣ እለምናለሁ፣ አዲስ ነገር ይሁን። እፈልጋለሁ በጌታ በኢየሱስ ክርስቶስ ስም አሁን አዲስ ነገር ይሁን። እፈልጋለሁ በጌታ በኢየሱስ ክርስቶስ ስም ክንዲ ጌታ ሆይ ይገለጥ። እፈልጋለሁ ጌታ ሆይ የተአምራት መንፈስ፣ የሞገስ መንፈስ ይምጣ። እፈልጋለሁ ጌታ ሆይ አንተ ፊት የተቀመጠ ነገር መልሳለሁ። ማካታ ባሼዳ ቦስ ሎ ፓራዳ ጋጣች ዳባያ ራዳጋባቺ ላቦሮኮስ ሸባሃራ ካዳጋባቺ ደቤሬ ደገበስ ሎ ካታካቺና ባንቶ ኮሶ ባህራዲጋስ የልባቸውን፣ የውስጣቸውን፣ የልመናቸውን፣ የጩኸታቸውን፣ የጸሎታቸውን መልስ እንዲያገኙ ጸልያለሁ። ጌታ ሆይ አንተ መልስ ትሰጣለህ። ስለዚህ መልስ እንዲያገኙ ጸልያለሁ። መልስ ያገኙ በጌታ በኢየሱስ ክርስቶስም። የልባቸውን ያለቀሱበትን፣ የጮሁበትን እግዚአብሔር አምላክ መልስ ያገኙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ራባሻ ባህዳጋቦስ ቫሃዳጋባቺና ማንታ ካራዲጋስ ክርክር የሌለበት በር ይከፈት። ለምን እንዴት የሚባል የሌለበት ደጅ ይከፈት። እጅግ የፈጠነ በር ይከፈት። የተነገረው በእነሱ ሕይወት ላይ አካል ይልበስ። እግዚአብሔር አምላክ ሆይ እኔ ጸልያለሁ። አንተ ትችላለህ። አንተ ትችላለህ። ለአንተ ሁሉ ይቻላል። ሁሉን ታደርጋለህ። በጊዜውና በሰዓቱ ሁሉን ነገር መልካም ታደርጋለህ። በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። ክንድህ ይገለጥ፣ እጄ ይገለጥ። ይኸው እየለመንን እየፈለግን ነው፣ እያንኳኳን ነው። ማንኳካታችን በጸሎት ነው። ማንኳኳት በጸሎት ነው። ስለዚህ እያንኳኳን ነው። ደጅ ይከፈት፣ በር ይከፈት። አባቴ ሆይ በጌታ በኢየሱስ ክርስቶስ ስም ክንድህን ግለጥ። ሻባሃዳ ጋባስ ትችላለህ ኢየሱስ፣ ትችላለህ ኢየሱስ።
ትችላለህ ኢየሱስ። አንተ ጋር የተቀመጠ ነገር አይበላሽም። አንተ ዘንድ የተቀመጠ ነገር አይበላሽም። አንተ ጋር የተቀመጠ ነገር አይበላሽም። ጌታ ሆይ ስሜ ይባረክ። እኛ ከጠበቅነው ቦታ አይደለም፣ እኛ ካልጠበቅነው ቦታ ያልተጠበቀ ተአምራት ማድረግ ትችላለህ። እኛ ካሰብነው በላይ በእኛ ሕይወት ላይ አዲስ ነገር ማድረግ ትችላለህ። ሁሉ ይቻልሃል አንተ። ዛሬ ጸልያለሁ ጌታ ሆይ ክንድህን ግለጥ፣ እጅህን ግለጥ። ለልጆች አለው በላቸው። በተለያየ አይነት መንገድና ሁኔታ እየተሰናከሉ በተለያየ አይነት መንገድና ሁኔታ ብዙ አይነት ሁኔታ ጌታ ሆይ የደከሙ የተመቱ ዛሬ ባንተ ይጎበኙ። ዛሬ ባንተ ይጎበኙ ጌታ ሆይ። አሁን ያንተ ጉብኝት ያገኛቸው በኢየሱስ። ጣልቃ እንድትገባ እጅን እንድትዘረጋ ነገር እንዲቀየር የጉብኝት እጆች፣ የሞገስ እጆች፣ ኃይል እጆች እንዲዘረጉ በኢየሱስ ስም ጸልያለሁ ጌታ ሆይ። ሻባሃታ ካራዳ ካባቻራቦስ ሜካታች ዳባያ። አንዳንዶቻችሁ የጌታ መንፈስ እንደዚህ ያሳኛል። የሆነ ቦታ እየቀየሩ ያሉ ሰዎችን አያለሁ። ቦታ ስትቀይሩ አያለሁ። አድራሻ ስትቀይሩ አያለሁ። እግዚአብሔር አድራሻቸውን የሚቀይርላቸውን ሰዎችን አያለሁ። ፓያታ ያካላባውስ አድራሻ የሚቀይሩ ቦታ የሚቀይሩ ሰዎችን አያለሁ። ኤባያሶና ሻባሃዳጋጁዳ ባራባይ አድራሻ ቦታ የሚቀይሩ ሰዎችን አያለሁ። በጣም በሚገርም ፍጥነትና ሁኔታ እግዚአብሔር በአዲስ መንገድ፣ በአዲስ ክብር፣ በአዲስ ጸጋ የሚሞላቸው በአዲስ ምዕራፍ የሚሄዱ በአቾ ካሳዳጋያ አዲስ ነገር የሚያገኛቸው ነው ያለው። የኔ መልእክት ነው የምትሉ ሰዎች አሜን በሉ በጌታ በኢየሱስ። ከዚህ በፊት የማታውቁትን አዲስ ምዕራፍ፣ አዲስ በር፣ አዲስ ሆሻሃዳጋ ራባሃዳጋ ባቼዴቤስ ራባባዮሎስ ሼባሃዳጋ ሳዳጋ ባራዲዳባስ አዲስ ምዕራፍ፣ አዲስ ክብር፣ አዲስ በሆነ ጉብኝት ውስጥ እግዚአብሔር የሚከታችሁ አላችሁ። አሜን ነው ወይ? ይኸው ቦታ የሚቀይሩ፣ ፕሌስ የሚቀይሩ፣ ያሉበትን የሚቀይሩ እግዚአብሔር እንዲህ ብሎ ወደ ተሻለ ማለት ነው፣ ወደ ተሻለ ምዕራፍ ውስጥ የሚገቡ ሰዎችን ያዩ በጌታ በኢየሱስ ክርስቶስ ይሄ መልእክት ለሚቀበሉ ሰዎች ይሁን። በትንንሽ አይነት ሁኔታዎች ቢዝነስ ውስጥ ያሉ ሰዎችን እግዚአብሔር ወደ ተሻለ ቢዝነስ ውስጥ እያስገባቸው ያለው ወደ ትልልቅ ወደሚባል አለ ወደሚባል ቢዝነስ ውስጥ እግዚአብሔር እያስገባቸዋል። በሚያስደንቅ ሁኔታ እግዚአብሔር ጣልቃ ይገባላቸዋል። ምዕራፋችሁ ይቀየራል። ወደ አዲስ ምዕራፍ እየገባችሁ ነው። ተነገራችሁን በሕይወታችሁ መውረስ ይሆንላችኋል። ቻባሃስ ማካሶ ራባሺዳ ካቡሳ ኢላሎሶ ኮቶኮቦ ሾዶቦስ እየረዳ ይረዳችኋል፣ እያገዘ ያግዛችኋል፣ እየደገፈ ይደግፋችኋል፣ እያሳለፈ ያሳልፋችኋል። ይሄ የእግዚአብሔር ክንድ ነው። አሁን በሕይወታችሁ አዲስ ምዕራፍ ውስጥ እየገባችሁ ነው።
አዲስ ያልተለማመዳችሁበት አዳዲስ ምዕራፍ ውስጥ እየገባችሁ ያላችሁ ሰዎች አላችሁ። በጌታ በኢየሱስ ክርስቶስ ይሄ ለምታምኑ ሰዎች፣ ለምትቀበሉ ሰዎች በቤታችሁ ላይ የሆነ ያለ ተአምራት ነው። አዳዲስ ምዕራፍ ውስጥ የምትገቡ ሰዎች በጣም በሚገርም ፍጥነት እግዚአብሔር ታላቅ ድል በህይወታችሁ የሚሰጣችሁ ሰዎች አላችሁ። ሻባሃታ ካባካራካስ አዳዲስ ምዕራፍ ውስጥ የሚገቡ ሰዎች ወደ አዲስ ምዕራፍ እንድትገቡ እግዚአብሔር አምላክ በአዲስ ክብር እንዲጎበኛችሁ ማኮሶ ባሃዳ ካባሼና ማንታ አዲስ ነገር በቤታችሁ እንዲሆን፣ አዲስ ነገር በዘመናችሁ እንዲሆን፣ የእግዚአብሔርን ጉብኝት በጌታ በኢየሱስ መገናኘት እንዲሆንላችሁ፣ ማንኛውም አይነት በጌታ በኢየሱስ የትግል ምዕራፍ እንዲበቃ፣ የትግል ምዕራፍ እንዲዘጋ እግዚአብሔር አምላክ አዲስ ምዕራፍ እንዲከፍትላችሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ታላቅ ጉብኝት፣ ታላቅ ታምራት፣ የጌታ እጅ በነገራችሁ፣ በህይወታችሁ፣ በዘመናችሁ፣ በመንገዳችሁ በጌታ በኢየሱስ ክርስቶስ ስም በኃይል ያገኛችሁ። የትኛው ጠላት ያቀነባበረው ቅንብር በጌታ በኢየሱስ ክርስቶስ ስም አሁን የተሰበረ ይሁን። የትኛውም በተለያየ አይነት አቅጣጫና ሁኔታ በእናንተ ህይወት ላይ የተቀነበረ ቅንብር፣ እናንተ ሳታውቁ በስማችሁ የሚሰራ ድግምት፣ ጥንቆላ፣ ሟርት፣ አጋንንታዊ አሰራር በናዝሬቱ በኢየሱስ ክርስቶስ ስም አሁን የተመታ ይሁን። እጸልያለሁ እግዚአብሔርን የምታመሰግኑባቸው አዳዲስ በሮች ይከፈቱላችሁ። እግዚአብሔርን የምታመሰግኑባቸው ታላላቅ ደጆች ይከፈቱላችሁ በኢየሱስ ክርስቶስ ስም። እግዚአብሔርን የምታመሰግኑባቸው ታላላቅ ደጆችን እግዚአብሔር ይክፈትላችሁ። አደረገልኝ፣ ሆነልኝ፣ እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ረዳኝ፣ እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ታላቅ ነገር አደረገልኝ የምትሉበት አዲስ ነገር በህይወታችሁ ይሁን በጌታ በኢየሱስ ክርስቶስ ስም። በህይወታችሁ ላይ ይሁን። ከሚያስጨንቃችሁ፣ ግራ ከሚያጋባችሁ፣ ከሚያታግላችሁ ምዕራፍ በላይ የእግዚአብሔር ጉብኝት በኢየሱስ ክርስቶስ ስም ያገኛችሁ። የመንፈስ ቅዱስ ጉብኝት ያገኛችሁ። ሻባሃቶስ ሳላባሃራጋያ ለፓያ ሶኖሞንዶ ኮሶሎሮስ እጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር አደረገልኝ፣ እግዚአብሔር ረዳኝ፣ እግዚአብሔር እጅ ጣልቃ ገባልኝ፣ እግዚአብሔር በመጨረሻው ሰዓት ደርሶ ነገሬን ከፈተው የምትሉበት፣ ለምስጋና የምትቆሙበት ታላቅ ነገር በህይወታችሁ ይሁን በጌታ በኢየሱስ ክርስቶስ ስም። እጸልያለሁ እንደ እግዚአብሔር ሰው ማንኛውም በጌታ በኢየሱስ ክርስቶስ ስም ፈተና፣ ማንኛውም የገጠማችሁ ችግር፣ ማንኛውም የገጠማችሁ ጭንቀት ቢኖር በጌታ በኢየሱስ ስም፣ ያቃታችሁ ጉዳይ ቢኖር፣ ያስቸገራችሁ ጉዳይ ቢኖር በጌታ በኢየሱስ ስም እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር ጣልቃ ይግባላችሁ። እጸልያለሁ በጌታ በኢየሱስ ስም። አምላክ እግዚአብሔር ሊሰራ ሲነሳ የሚከለክለው ኃይል የለም። ሊሰራ ሲነሳ የሚከለክለው ኃይል የለም። ብቻውን ነገራችሁን ይቀይራል። ብቻውን ነገራችሁን ይሰራል። ብቻውን የተዘጋውን ይከፍታል። ብቻውን ያለቀውን ነገር ያስቀጥላል። ብቻውን በነገራችሁ ላይ ጣልቃ ይገባል። በናዝሬቱ በኢየሱስ ስም ጸልያለሁ። በነገራችሁ ላይ የእግዚአብሔር ጣልቃ ገብነት ይሁን። በነገራችሁ ላይ የእግዚአብሔር ጣልቃ ገብነት ይሁን። የእግዚአብሔር እጅ በኢየሱስ ክርስቶስ ስም ድል ይስጣችሁ። እግዚአብሔር አምላክ ቢሆንልኝ፣ ቢሳካልኝ፣ እግዚአብሔር ቢያደርግልኝ፣ ጌታ እድል ቢሰጠኝ፣ ቢሆንልኝ ብላችሁ ባላችኋቸው ጉዳዮች ላይ አሁን በጌታ በኢየሱስ የፈጠነ ጉብኝት ይሆንላችሁ። የፈጠነ መልስ ከሰማይ ይሆንላችሁ። የፈጠነ ጣልቃ ገብነት በህይወታችሁ ይሆን። እግዚአብሔር አምላኬ ሆይ እጸልያለሁ ለእህቶቼ፣ ለወንድሞቼ እጅግ የፈጠነን ጉብኝት፣ እጅግ የፈጠነን ጣልቃ ገብነት፣ እጅግ በጌታ በኢየሱስ ክርስቶስ ስም ታላቁን ያንተን ክንድ እንድትገልጥ ጸልያለሁ። እግዚአብሔር አምላክ ከገጠማቸው ሁኔታ፣ ከገጠማቸው ፈተና፣ ከገጠማቸው ሁኔታ በላይ ያንተ እጅ ጣልቃ እንዲገባላቸው፣ ነገር እንዲቀየርላቸው፣ አዲስ ነገር እንዲሆን በጌታ በኢየሱስ ስም ጸልያለሁ።
አባቴና አምላኬ ሆይ ነገርን መቀየር ትችላለህ። እግዚአብሔር ሆይ ሰዎች ሲጨርሱ፣ ሰዎች ሲዘጉ፣ ሰዎች ሲያበቁ፣ ሰዎች በቃ ብሎ ሲዘጉ ሲቆልፉ አንተ መጥተህ ደርሰህ ትከፍታለህ። ዛሬ ጸልያለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሁን ለአንዳንዶች በር ይከፈት፣ ለአንዳንዶች ነገራቸው ይስተካከል፣ ለአንዳንዶች በነገራቸው ላይ ጣልቃ ግባ። እግዚአብሔር አምላክ እጅግ የፈጠነ ጉብኝት ካንተ ዘንድ ይሆንላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ላንተ ሁሉ ይቻላልና አንተ ሁሉን ትችላለህና እግዚአብሔር ነገሮቻቸው ላይ በኢየሱስ ክርስቶስ ስም ክንድህን ጠራለሁ። አሁን በጌታ በኢየሱስ ክርስቶስ ስም በመለመን ውስጥ በመፈለግ ውስጥ ያለውን በረከት እየፈለግን እናገኛለን። በጌታ በኢየሱስ ክርስቶስ ንጋት ይሁንላቸው፣ ማለዳ ይሁንላቸው፣ ብርሃን ይብራላቸው። ጨለማ የተገፈፈ ይሁን፣ ጭንገፋ የተመታ ይሁን፣ ኪሳራ የተመታ ይሁን፣ ሐዘን የተመታ ይሁን፣ ሞት የተመታ ይሁን። በኢየሱስ ጌታ ስም ጸልያለሁ። ከዚህ ደቂቃ ከዚህ ሰዓት ጀምሮ እግዚአብሔር አምላክ በሕይወታቸው ላይ በዘመናቸው ላይ በመንገዳቸው ላይ የተነገረ የተቀመጠ የተነገረ ግን ጸጥ ያለ በኢየሱስ ስም አሁን ጌታ ሆይ ባንተ ይሰራ። በኢየሱስ ስም አሁን ጌታ ሆይ ጣልቃ እንድትገባላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ አዲስ ነገር እንዲሆንላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ አዳዲስ ነገሮችን መገናኘት እንዲሆንላቸው ጸልያለሁ። በኢየሱስ ክርስቶስ ስም አሁን ጌታ ሆይ እጅግ አስቸኳይ ጉብኝት በሕይወታቸው ላይ እንዲፈጠን ጸልያለሁ። የጨለማ መንፈስ ይመታ፣ ኪሳራ መንፈስ ይመታ፣ ሞት ይመታ፣ ሐዘን ይመታ፣ በሽታ ይመታ። ማለፍ 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 ይሁን፣ ማለፍ ይሁን፣ ማለፍ ይሁን፣ ማለፍ ይሁን። የገጠማቸውን የትኛውንም ፈተና ይለፉ። የገጠማቸውን የትኛውንም ጌታ ሆይ በኢየሱስ ክርስቶስ ስም አስቸጋሪውን ሁኔታ ማለፍ ይሁንላቸው። ባንተ ጌታ ሆይ ይለፉ፣ በድል ይለፉ፣ በሞገስ ይለፉ፣ በኃይል ይለፉ። ሻባሃሶ ኮቶሮቦጎቼ ዳባራዲ አላባስ ማለፍ ይሁንላቸው በኢየሱስ ክርስቶስ እጸልያለሁ። በሚያስደንቅ ጉብኝት ጣልቃ ግባ። እጸልያለሁ ጌታ ሆይ አዲስ ነገር በሕይወታቸው ይሁን፣ አዲስ ነገር በቤታቸው ይሁን፣ አዲስ ተአምራት በሕይወታቸው ይሁን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ተናግሬ በቃል የምትሰራ ተናግሬ በቃል የምታደርግ እግዚአብሔር አምላክ ሆይ በኢየሱስ ስም ክንድህን እጠራለሁ፣ እጅህን እጠራለሁ። ዣባሃዳጋባስ ቫላኮቶሶ ፖሮሲ ላቫሃናማንዳ ራጃባጋዶሶ ኮቶሮቦስ ዤባሃዳጋባራዲጋቦስ ላባጋዳጋባጄዴቤሬዴቤስ ጸለይኩ 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 ጸለይኩ። በኢየሱስ ስም የተሰበረ ይሁን፣ የተሰበረ ይሁን፣ የተሰበረ ይሁን። ኪሳራ የተሰበረ ይሁን፣ ሞት የተሰበረ ይሁን፣ ጭንገፋ የተሰበረ ይሁን፣ አለመከናወን የተሰበረ ይሁን፣ ግራ መጋባት የተሰበረ ይሁን። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ክንዲ ጣልቃ እንዲገባላቸው፣ እጅ ጣልቃ እንዲገባላቸው፣ በሞገስ እንዲወጡ በሞገስ እንዲገቡ፣ በድል እንዲወጡ በድል እንዲገቡ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ሀቻ ባሃዚ ካራባስ ቫላጋዶሶ በሆዶጎቦስ ማጃባሃዳጋሱ ላባሃራባያ እጸልያለሁ በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ አንተ ታሳልፋለህ፣ አንተ ታሻግራለህ፣ አንተ ድል ትሰጣለህ። ልጆችን እንዴት መርዳት እንዳለብህ፣ እንዴት ደግሞ ከጨለማ ውስጥ ማውጣት እንዳለብህ፣ እንዴት የገጠመንን ፈተና ማለፍ እንዳለብን አንተ ታውቃለህና ጌታ ሆይ በኢየሱስ ስም ጸልያለሁ፣ ስምህን እጠራለሁ። ማለፍ ሆነልን፣ ማለፍ ሆነልን። ከችግር በላይ ከሐዘን በላይ ከአስጨናቂው በላይ ግራ ከሚያጋባው በላይ በጌታ በኢየሱስ ክርስቶስ ስም የሚያሳልፍ የእግዚአብሔር እጅ በኢየሱስ ክርስቶስ ስም ተገለጠ። የሚያሳልፍ የሚያሳልፍ የሚረዳ የሚያግዝ በጌታ በኢየሱስ ክርስቶስ ስም የጌታ እጅ ተገለጠ። ማጃጋባ ካሳ
አልፋለሁ በሉ ከኔ ጋር እስቲ አልፋለሁ። በኢየሱስ ስም አልፋለሁ። በኢየሱስ ስም አልፋለሁ። በድል አልፋለሁ። በድል እወጣለሁ። እግዚአብሔር ድል ይሰጠኛል። አልፋለሁ። በጌታ በኢየሱስ ስም ወደ ህልሜ አልፋለሁ። እግዚአብሔር ወደ ነገረኝ አልፋለሁ። እግዚአብሔር ወደ አወረኝ አልፋለሁ። ለምን? አንኳክቼ በሮች ተከፍተውልኛል። በር የተከፈተለት ሰው ደግሞ ከመውጣት ከመሄድ ከማለፍ ውጪ አማራጭ የለውም። ዛሬ ማለፍ ይሁንላችሁ። ዛሬ ማለፍ ይሁንላችሁ። ዛሬ መቀጠል ይሁንላችሁ። ዛሬ መጨመር ይሁንላችሁ። ዛሬ መብዛት ይሁንላችሁ። ዛሬ በድል መውጣት ይሁንላችሁ። ዛሬ እግዚአብሔር የተናገረውን መገናኘት ይሁንላችሁ። ዛሬ የእግዚአብሔርን ጉብኝት መገናኘት ይሁንላችሁ። በጌታ በኢየሱስ ክርስቶስ እጸልያለሁ። ማለፍ ይሁንላችሁ። አልፋለሁ። ሻባሃታከ የሚጸልይ ሰው ያልፋል። የሚያንኳኳ ሰው ይከፈትለታል። የሚጸልይ ሰው ሁል ጊዜ ዘውትር የሚያንኳኳ ዘውትር የሚጸልይ ሰው እግዚአብሔር ምስክሬ ነው ያልፋል። በድል በሞገስ ይወጣል። በክብር ይወጣል። ይወርሳል። ይወርሳል። ዣባሃዳጋ ባጋራ ዲያቦስ ወጣው። በጌታ በኢየሱስ ክርስቶስም ወጣው። ካለሁበት ጥቂት እርምጃዬ ወደ ተሻለው እርምጃ ወጣው። ካለሁበት ትንሽ ጉዳይ ውስጥ በጌታ በኢየሱስ ስም በድል ወጣው። እግዚአብሔርን እያመሰገንኩ የእግዚአብሔርን ክንድ የሚገናኝበት ወደ ተሻለው ምዕራፍ ወጣው። በጌታ በኢየሱስ ክርስቶስ ስም ወጣው። ያንኳኳውበት በር ተከፍቶልኛል። እግዚአብሔር በሮችን ከፍቶልኛል። አንኳኩ ይከፈትላችኋል በተባለው ቃል መሰረት አንኳክተን አስከፍተናል በሮቻችን። በጌታ በኢየሱስ ስም ጸልያለሁ። አሁን በተከፈተው መግባት፣ አሁን በተከፈተው መውጣት፣ አሁን በተከፈተው መሄድ፣ አሁን በተከፈተው ማገልገል፣ በተከፈተው መዘመር፣ በተከፈተው እግዚአብሔር አምላክ ባለው መንገድ መሄድ። ሃሌሉያ ጸልያለሁ። የትዳር በር ይከፈት፣ የሥራ በር ይከፈት፣ የአገልግሎት በር ይከፈት። ሻባሃዳጋ ባጋራዲ ጋቦስ ለባሃዳጋ ባጂደገበገሬደብስ አዳዲስ በሮች የተለመዱ አይደለም። የለመድናቸው የምናውቃቸው አይደሉም። አዳዲስ በሮች በጌታ በኢየሱስ ክርስቶስም ተከፍተውልኛል። አዳዲስ በሮች ተከፍተውልኝ። እግዚአብሔር እየረዳን ይረዳናል፣ እያገዘን ያግዘናል፣ እየደገፈን ይደግፈናል። ራሻ ባሃዳጋባስ ማጃጋባስ ሳላሃዳጋቦስ እየከፈተ ጌታ ያሳልፋል። እየከፈተ ጌታ ያሻግራል። እየከፈተ ጌታ ያስመልጣል። እየከፈተ ጌታ አንድ እርምጃ ከፍ ያደርገናል። እርምጃችን ይጨምራል እንጂ አይጠብም። በጌታ በኢየሱስ ክርስቶስ የኔ የቤተሰብ የኔ የአገልግሎት የኔ ትውልድ የኔ የወንድሞቼ የእህቶቼ የፋሚሊ ጉዳይ እየጨመረ እየበዛ እንጂ እየቀነሰ አይሄድም። ተናገረው ይሄንን ቃል በኢየሱስ ስም። የኔ ጉዳይ የሚጨምር ነው። የኔ በእግዚአብሔር እጅ የተያዘ ነው። የኔን እግዚአብሔር የሚረዳበት ወይም ደግሞ እግዚአብሔር በእጁ የያዘው ነው። ስለዚህ የኔ አይበላሽም። የኔ ይጨምራል። የኔ ይቀጥላል። የኔ ይበዛል። ሻባሃሳ ራዲጋባሺ ደገበስ የሚበዛ የኔ ነው። የሚበዛ ህይወት ተሰጥቶኛል። የሚበዛ ህይወት፣ የሚጨምር ህይወት ተሰጥቶልኛል። እግዚአብሔር ድል ይሰጠኛል። እግዚአብሔር ሞገስ ይሆነኛል። እግዚአብሔር ጣልቃ ይገባልኛል። እግዚአብሔር ስለ እኔ ይዋጋል። እግዚአብሔር ከዙፋኑ ይነሳል ስለ እኔ። የኔ ጉዳይ በእግዚአብሔር እጅ ነው ያለው። የኔ ጉዳይ በእግዚአብሔር እጅ ነው ያለው። በሟርተኛ እጅ አይደለም። በጠንቋይ እጅ አይደለም። በአስማተኛ እጅ አይደለም። በሞራ ገላጭ እጅ አይደለም። የኔ ጉዳይ ያለው በእግዚአብሔር እጅ ነው። በእግዚአብሔር እጅ ያለ ነገር እያማረ እየተዋበ እየተስተካከለ እንጂ እየተበላሸ አይሄድም። ሃሌሉያ ሃሌሉያ ሃሌሉያ። የስ የኔ ጉዳይ በእግዚአብሔር እጅ ነው። የኔ ነገር በእግዚአብሔር እጅ ነው። ነገሬን ጌታ እንዳይወድቅ ደግፎ ይዞታል። ህይወቴን ጌታ እንዳይጠፋ እንዳልጠፋ ከንቱ እንዳልሆን ጌታ ደግፎ ይዞኛል። እየረዳኝ ይረዳኛል። እያገዘኝ ያግዘኛል። በጣም በሚገርም ድልና በሚገርም ሞገስ እግዚአብሔር ከኔ ጋር ነው። ሞገሴ እግዚአብሔር ነው። ክብሬ እግዚአብሔር ነው። መውጣቴና መግባቴ በእግዚአብሔር ነው። እሱ ድሌ ነው። የድሌ ጀማሪ ነው። የድሌ ጨራሽ ነው። የድሌ መጨረሻ ነው። ሻባሃዳጋ ባጋራዲጋባቼ ላባራዳጋባስ ሃዳጋ ባጋሼዳጋባስ
ማካታካስ በአምላኬ ኃይልን አደርጋለሁ። በአምላኬ ድል እነሳለሁ። በአምላኬ እወጣለሁ። በአምላኬ እወርሳለሁ። በአምላኬ እራመዳለሁ። በአምላኬ ይሳካልኛል። በአምላኬ ሁሉንም ነገር ይሰጣኛል። አምላኬ የሚከለከለው ነገር የለም። የሚከለከለው ነገር የለም። የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር እጅ ይህንን ያደርጋል። የእግዚአብሔርን ጣልቃ ገብነት በብዙ ድልና በብዙ ሞገስ ራባባባባባቦያ ሻባሃዳጋባጋራጋዳጋባጂዳባስ ራላጋዳጋባሽሌቤሬቤሬቤስ ሎክሮቶሶ ባህዳሺናማያ ሜንዶሎሮሶ ጎባሲናማያ ኤላ ብራዚ ጋዲሽሌቬንዳ ባራባስ የሚረዳ አባት አለኝ። የሚያግዝ አባት አለኝ። ኃይል የሚሆን ጉልበት የሚሰጠኝ አባት አለኝ። ብርታት የሚሆነኝ አባት አለኝ። የኔን ጉዳይ የሚሰራ ጌታ አለ። የኔን ጉዳይ የሚቀይር ጌታ አለ። የኔን ነገር የሚያስተካክል ጌታ አለ። የኔ ነገር ያለው በእግዚአብሔር እጅ ነው። በጌታ እጅ ያለ ነገር እያማረ እየተስተካከለ እየተዋበ እንጂ እየተበላሸ እየወደቀ እየከሰመ አይሄድም። because of ነገር ያለው በእጁ ስለሆነ ሃሌሉያ ራሽደገደገበስ ቫሃዳጋባ ዛሬ ይህን ጸሎት እንድብላችሁ ጸልዩ። በኢየሱስ ስም ወጣው ያላችሁ ጸልዩ። አወጣዋችሁ በኢየሱስ ስም። ከማይመጥናችሁ መንደር አወጣዋችሁ። ከማይመጥናችሁ ምዕራፍ አወጣዋችሁ። ከማይመጥናችሁ ሰፈር አወጣዋችሁ። ከማይመጥናችሁ ሁኔታዎች ውስጥ አወጣዋችሁ። መውጣት ካላችሁበት ሁኔታ አወጣዋችሁ። ማጃካደሳና ያዳጋሳና ከማይመጥናችሁ የራሳችሁ ካልሆነ ምዕራፍ በቃ እየጣላችሁ ሳትወዱ ከምትኖሩበት ምዕራፍ፣ ሳትፈልጉ ከምትኖሩበት ምዕራፍ፣ በቃ ሳይመቻችላችሁ እንዲሁ ዝም ብላችሁ ከምትመላለሱበት ምዕራፍ በጌታዬ በኢየሱስ ክርስቶስ ስም አንድን ሰው ዛሬ በመንፈስ ቅዱስ ኃይል ጎትቼ አወጣሁት። አንድ ሰው በኢየሱስ ስም ወጣ። አንድ ሰው በኢየሱስ ስም ወጣው ብሎ በኢየሱስ ስም ወጣው ብሎ በኢየሱስ ስም ወጣ። ወደ ተሻለ ክብር ወጣ። ወደ ተሻለ ጸጋ ወጣ። ወደ ተሻለ በረከት ወጣ። ወደ ተሻለ አዲስ ክብር ገባ። ወደ ተሻለ ምዕራፍ ወጣ በጌታ በኢየሱስ ክርስቶስ ስም። ሻባሃዶስ ቫሃታካ ወጣው ወደሚበልጠው ክብር ወጣው። ወደሚበልጠው ጸጋ ወጣው። ወደሚበልጠው ታላቅ ጉብኝት ወጣው። ወደሚበልጠው ታላቅ ሀቻባሃዳጋባስ ወጣው። ከጌታ ጋር ወጣው። ከአምላክ ጋር ወጣው። ድል ያገኘ ወጣው። በሞገስ ወጣው። በክብር ወጣው። በኃይል ወጣው። በብዙ ድል ወጣው። ሻባሃዳጋስ ቫሃዳጋባራዶስ ሌብራዳጋ ወጣው በኢየሱስ ጌታ ስም ወጣው ከጌታ ጋር ወጣው። ጌታን ይዣለሁ። ንጉሥን ይዣለሁ። አስቀድሜ ወጣው በኢየሱስ ክርስቶስ። እግዚአብሔር ሆይ በጌታ በኢየሱስ ስም ክንድ ይገለጥ፣ እጅ ይገለጥ፣ ጣት ይገለጥ። ወደ አዲስ ምዕራፍ አውጣን። ወደ አዲስ ምዕራፍ በኢየሱስ ክርስቶስ ስም አስገባን። ወጣን ካንተ ጋራ በድል ወጣን። በሞገስ ወጣን። በክብር ወጣን። በኃይል ወጣን። በአስደናቂ ሞገስ ወጣን። አንተን ይዘን ወጣን። ባንተ ተደግፈን ወጣን። አቅማችን ነህ፣ ጉልበታችን ነህ፣ ብርታታችን ነህ። ጌታ ሆይ በኢየሱስ ስም ይባረክ። ለእኔ ሁሉም ነገር ሄደ። ያላንተ ምንም አይነት ሁኔታዎች ውስጥ ጌታ ሆይ አቅም የለኝም። ስለዚህ በጌታ በኢየሱስ ክርስቶስ ስም ካንተ ጋር ሆኜ ግን ኃይልን አደርጋለሁ። ካንተ ጋር ሆኜ ግን በድል እወጣለሁ። ካንተ ጋር ሆኜ ግን በድል እገባለሁ። ካንተ ጋር ሲሆን ግን አሸናፊነት ይሰማኛል። ካንተ ጋር ሲሆን ግን ድል ይሰማኛል። ካንተ ጋር ሲሆን ጌታ ሆይ በኢየሱስ ክርስቶስ ስም ማለፍ መውጣት ይሰማኛል። ካንተ ጋር ሲሆን ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ሁሉ ጊዜ አዳዲስ ነገር አለ ከፊቴ። ስለዚህ አንተን ጠራለሁ። ስለዚህ አስቀድማለሁ። ስለዚህ ታላቁን ክንድህን ጠራለሁ። ስለዚህ አዲስ ነገር እንዲሆን ጸልያለሁ። ሻባሃዳጋባስ ጨለማው ይገፈፍ፣ ኪሳራ ይመታ፣ ሞት በጌታ በኢየሱስ ክርስቶስ ስም፣ ሐዘን
ግራ መጋባት፣ አለመከናወን በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ በዚህ 2026 እግዚአብሔር ለኛ ለሕይወታችን የተናገርከውን ቃልን በኢየሱስ ክርስቶስ ስም አካል ይልበስ። የተነገረንን መውረስ ይሁንልን። የተነገረንን መያዝ ይሁንልን። የተነገረንን በጌታ በኢየሱስ ስም ከተነገረን ጋራ መገናኘት ይሁንልን። የትኛውም ከልካይ እጆች፣ ከልካይ ኃይሎች በኢየሱስ ክርስቶስ ስም የተመቱ ይሆኑ። ክንዲ ከኛ ጋር ስለሆነ እናመሰግናለን በጌታ በኢየሱስ ክርስቶስ ድንቅ ስም። ሃሌሉያ። ወንድምና እህቶቼ ይሄንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ብያለሁ። ብዙዎች ሰብስክራይብ ሳያደርጉ የሚያዳምጡ አሉ። ምክንያቱም ሰብስክራይብ ስታደርጉ ሰፖርት እያደረጋችሁኝ ነው። ሰብስክራይብ አድርጉ። ለሌሎች ደግሞ ጸሎት ለሚፈልጉ ወንድምና እህቶች፣ በጸሎት ለደከሙ ወንድምና እህቶች ይህንን ቪዲዮ ሼር ማድረግ እንዳትረሱ። ሼር አድርጉላቸው። ገብተው እንዲጸልዩ ጸሎት እንዲካፈሉ አድርጉ። ጌታ ኢየሱስ ዘመናችሁንና ሕይወታችሁን ባርኳል። ተባረኩልን። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። ሻሎም